በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 7 ቀን የሚከበሩ የቅዱሳን በዓላት። ቅዱስ አትናቴዎስ ሐዋርያዊ። በቤተ ክርስቲያን ታሪክ ከሐዋርያት ቀጥሎ የቅዱስ አትናቴዎስን ያህል ስለ ሃይማኖት የተዋጋ ቅዱስ ፈልጎ ማግኘት አይቻልም። ቅዱስ አትናቴዎስ ማን ነው? ቅዱስ አትናቴዎስ በቤተ ክርስቲያን ትውፊት መሠረት በዘመነ ሰማዕታት መጠናቀቂያ በ300 አካባቢ 296 እስክንድሪያ ግብፅ ውስጥ ነው የተወለደው። ወላጆቹ አረማውያን በመሆናቸው ክርስትናን አልተማረም ነበር። ሕፃን እያለ ለጨዋታ ከቤቱ ሲወጣ የክርስቲያን ልጆች ሃይማኖታዊ ጨዋታ ሲጫወቱ ተመለከተ። ሊቀላቀላቸው ቢፈልግ ክርስቲያን ባለመሆኑ ከለከሉት። አትናቴዎስም ክርስቲያን ልሆንና አጫውቱኝ ብሏቸው እሺ ስላሉት ሕፃናቱ ዕጣ ተጣጣሉ። ለአንዱ ቄስ ለአንዱም ዲያቆን መሆን ሲደርሳቸው ለአትናቴዎስ ፓትርያርክ መሆን ስለደረሰው ሌሎቹ ሕፃናት ይሰግዱለት ጀመር። በአጋጣሚ ሕፃናቱ ይህንን ሁሉ ሲያደርጉ የወቅቱ ፓትርያርክ ቅዱስ እለእስክንድሮስ በመገረም ያያቸው ነበርና ለሕፃኑ አትናቴዎስ ትንቢት ተናገረለት። ከዚያም የአትናቴዎስ አባቱ ሲሞት ሊቀ ጳጳሳቱ ከእናቱ ወስዶ አጥምቆ የሚገባውን መንፈሳዊ ትምህርት ሁሉ በልቦናው ላይ ቀረጸበት። ከዚህ በኋላ ዲቁናን ሹሞ አስተምር አለው። ምንም ሕፃን ቢሆንም ከሊቅነቱ ካመላለሱና ከአንደበቱ ጣፋጭነት የተነሳ የሰማው ሁሉ ይደነቅ ነበር፣ ጸጋ እግዚአብሔር ከእርሱ ላይ አድራለችና። ቅዱስ አትናቴዎስ ሊቀ ዲቁና በተሾመ ወራት አርዮስ ቤተ ክርስቲያንን በመረበሹ ኒቂያ ላይ 318ቱ ሊቃውንት ሲሰበሰቡ ጸሐፊ አድርገው ሾሙት። በጊዜውም በዕድሜ የስንት ጊዜ ትልቁ የሚሆነውን አርዮስን ተከራክሮ ምላሽ አሳጣው። ቅዱስ አትናቴዎስ ከሊቃውንቱ ጋር ሆኖ ኢየሱስ ክርስቶስ አምላክ ወልደ አምላክ እግዚአብሔር መሆኑን በአደባባይ መሰከረ። ጸሎተ ሃይማኖትንም ያረቀቀው እርሱ ነው። ከዚህ በኋላ የእስክንድሪያ ወይም የግብፅ 20ኛ ፓትርያርክ ሆኖ ተሾመ። ቤተ ክርስቲያንን በመልካም እረኝነት ለ48 ዓመታት ሲመግብ ብዙ መከራዎችን ተቀበለ። ለ5 ጊዜ ከመንበሩ አፈናቅለው ወደ በረሃ ሲያግዙት በስደት ከ15 ዓመታት በላይ አሳልፏል። በተሰደደባቸው ቦታዎች መከራን እየተቀበለ ያላመኑትን አሳምኗል። በጎቹ እንዳይባዝኑበት ደግሞ በጦማር ወይም በደብዳቤ ይጠብቃቸው ነበር። ዛሬ በሃይማኖተ አበው የምናገኘው ቃለ ሃይማኖት በዚህ ዘመን የተጻፈ ነው። በወቅቱ የነበረው ንጉሥ ትንሹ ቆስጠንጢኖስ የአባቱን ታላቁ ቆስጠንጢኖስን ዕረፍት ተከትሎ ነገሰ። ወዲያውም አርዮሳዊ መናፍቅ ሆነ። ሃይማኖታቸው የቀና አባቶችንም ያሳድድ ገባ። ከአበው ቅዱሳን መካከል ግን የዚህ መከራ ቀዳሚው ገፈት ቀማሽ ታላቁ ሊቅ ቅዱስ አትናቴዎስ ነበር። በተለይ አንድ ጊዜ ንጉሡ ቅዱሱን ወደ በረሃ ግዞ መናፍቅ ጳጳስ በግብፅ ሹሞ ብዙ ክርስቲያኖችን በግፍ ሲያስገድል ቅዱሱን ለ6 ዓመታት አሰቃየው። የወገኖቹ ወይም የልጆቹን ስቃይ የሰማው ቅዱስ አትናቴዎስ ግን በድፍረት ወደ ቤተ መንግሥት ገብቶ ተናገረው። 2 አማራጭን አቅርቦ ወይ ግደለኝና እንደ አባቶቼ ሰማዕት ልሆን፣ ካልሆነ ግን ወደ በጎቼ ምዕመናን መልሰኝ አለው። መናፍቁ ንጉሥን ቢገድለው ብጥብጥ እንደሚነሳ ስለሚያውቅ በስልት ሊያጠፋው ወሰነ። ቀዛፊ መቅዘፊያ ምግብና ውሃ በሌላት ጀልባ ውስጥ ከቶም ሜዲትራንያን ባህር ውስጥ ጣለው። ድንገት ግን ከሰማይ ጌታችን መላእክቱን አስከትሎ ወረደ። ሚካኤልና ገብርኤል ባህሩን እየቀዘፉ ሌሎች መላእክት እየመገቡት በዚች ቀን እስክንድሪያ ወይም ግብፅ አድርሰው ተሰውረዋል። ሕዝቡም በታላቅ ሐሴት እየዘመሩ አባታቸውን ተቀብለውታል። ሐዋርያዊው ቅዱስ ስለ ኦርቶዶክስ ተዋግቶ ብዙ ስቃይም ተቀብሎ በ373 ዓመተ ምህረት አካባቢ አርፏል። ቤተ ክርስቲያን ሊቀ ሊቃውንት፣ ርዕሰ ሊቃውንት፣ የቤተ ክርስቲያን የምዕመናን ሐኪም ዶክተር ኦፍ ዘ ቸርች ሐዋርያዊ ብላ ታከብረዋለች። አምላካችን ኢየሱስ ክርስቶስ ከሊቁ በረከት አይለየን፣ በምልጃውም ሃይማኖታችንን ይጠብቅልን። ታላቁ አባ ሲኖዳ የባሕታውያን ሁሉ አለቃቸው ታላቁ ቅዱስ ሲኖዳ በ4ኛው መቶ ክፍለ ዘመን የተወለደ በእናቱ ማኅፀን ሳለ መላእክት በሰይፍ እሳት ይጠብቁት የነበረ የታላቅነት ትንቢት የተነገረለት
ገና ሳይወለድ ሥራውን አበው የሰገዱለት በሕፃን ሰውነቱ ጾምና ጸሎትን የጀመረ የልጅነት ቁርስና ምሳውን ለነዳያን ያካፍል የነበረ በ9 ዓመቱ ወደ በረሃ የመነነ የአባ አብጎል ደቀ መዝሙር የሆነ አባት ነው። ሲመነኩስም በእግዚአብሔር ትእዛዝ የሰለስቱ ደቂቅ አስኬማ የኤልያስ ቆብና የመጥምቁ ዮሐንስ ቅናትን መታጠቂያ ከያሉበት መላእክት አምጥተውለት የመነኮሰ ዓለምን በሙሉ በጸሎት ይጠብቅ የነበረ የግብፅን በረሃ በብርሃን የሞላ በርካታ ድርሰቶችን የደረሰ ያለማቋረጥ በየቀኑ ከ100 ዓመታት በላይ ከጌታችን ክርስቶስ ጋር የተነጋገረ ደመናትን ተጭኖ ይሄድ የነበረና ያለ ዕረፍት ለ111 ዓመታት ከ2 ወራት ፈጣሪውን ያገለገለ አባት ነው። በዚህም ምክንያት አንድ ቀን ገዳማውያን ሁሉ እየሰሙ እንዲህ የሚል ቃል ከሰማይ መጣ። ሲኖዳ ተሰይመ አርሲሜትሪዳ ሆኗል ማለት ለባታያን ሁሉ አለቃ ሆኖ ተመርጧል ማለት ነው። ቅዱሱ የጌታችንን እግር እያጠበም ይጠጣ ነበር። በዚህች ዕለት የቅዱሱ ጽንሰት ይታሰባል። ሲኖዳ ማለት ደግ ሰው ማለት ነው። ከበረከታቸው ይክፈለን። ግንቦት 7 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ አትናቴዎስ ሐዋርያዊ የባሕታውያን አለቃ ታላቁ አባ ሲኖዳ ጽንሰቱ፣ ቅዱስ ዮሐንስ ጻድቅ ሀብቱን ንብረቱን ልብሱን ሳይቀር መጽውቶ ራቁቱን የተገኘ ደግ ሰው ነው። አባ ሐስዮስ ገዳማዊ። በዚህ ዕለት የሚከበሩ ወርኃዊ ቅዱሳን በዓላት ስሉስ ቅዱስ አብ ወልድ መንፈስ ቅዱስ፣ አባ ጊዮርጊስ ዘጋስጫ፣ አባ ዳንኤል ዘገዳመ ሲሃት፣ አባ ባውላ ገዳማዊ፣ ቅዱስ አግናጢዮስ ለአንበሳ የተሰጠ፣ ቅዱስ አበስኪሮን ሰማዕት። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የማቴዎስ ወንጌል ምዕራፍ 5 ቁጥር 10 ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማይ ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ በፊት የነበሩ ነቢያትን እንዲሁ አሳደዋቸዋልና። ወስብሐት ለእግዚአብሔር ለወልድ ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልህ መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት